መሬት የመንግስት ሆኖ ሙሉ ለሙሉ ኢህአዴግ ሲያገኘው መንግስትን በቋንቋ ከዛ መሬት ላይ ያደራጀው አውቶማቲካሊ ሀብት የማፍራት እንትን ትልቁ መብት ተገረሰሰ እና 1966 ወይ 67 የመሬት አዋጅ በጣም ጥሩ ነገር ነው ብትለኝ እኔ አሁን አልሰማም። ወደፊት ለምን ፈልጋት ኢትዮጵያ ልንገነባ ስለምን ፈልገው ማህበረሰብ የራሱ ኮንትሪቢዩሽን የለውም ወይ? የትምህርት ስርዓታችንና የትምህርት ሲስተሙ ሜሪትን ቤዝ ካላደረገ ያ ሜሪት በልዩ ልዩ ኢንተረስት ግሩፕ የሚሸረሸር ከሆነ ያለ አማራጭ ግሩፕ ሰርተህ ራስን መከላከል ነው። እኔ አንተ አለ የምትለው አለ አክቹአሊ የሚታይ ነው። እኔ ለምን ምን ችግር አለው የሚባለው ቅድም የተነሳው ጥያቄም አይገባኝም። ሊያገዳድለን ደርሶ ምን ችግር አለው ማለቱ ትንሽ አስቸጋሪ ይመስለኛል። እንደው እግዚአብሔር በሚያውቀው የኢትዮጵያ ቤተ እስራኤሎች ጄኔቲካሊ ቤተ እስራኤል ናቸው፣ ኢትዮጵያ ናቸው እኮ። በቅድሚያ በጣም ነው ማመስገን የምፈልገው። በጣም ኢንጆይ የማደርገውን ነገር ነው የምታቀርበውና ለሰዓታት በሰማህ ደስ ስለሚለኝ እንዲህ ፐብሊክ ላይ ተገኝተው መናገር ዲስኮርስ ማድረግ አለባቸው ከምላቸው ሰዎች ውስጥ አንዱ ስለሆንክ መጥፋት ያሳዝነኛል። ግን ዛሬ ተከታትዬ ስላዳመጥኩ በጣም ደስ ይለኛል። ሸገር ላይም ባጠፋ ደስ ይለኛል። ቆንጆ ቆንጆ ስራዎች እዛ ነው ያሉት ብዬ ስለማስብ ማለት ነው። ጥያቄ በጣም እኔ ከሌላ ሰው አልሰማሁትም። እንግዲህ ከንባብ እጥረት ወይ ከማዳመጥ ሊሆን ይችላል። ያንተ አፕሮች በተለይ ሂስትሪ ላይ ያለንን የእውቀት ክፍፍልን እውቀትን ከምንጩ መመርመር ብለህ አንድ ጊዜ የሆነ ቦታም እንዲሁ ከዚህ ጋር በሚያያዝ ያቀረብከውን ኒዋንስ ያለው ብዙ አይንገላጭ የሆነ አፕሮች ነውና እሱን በጣም አፕሪሺየት አድርጌ እኔ ምን አስብ ነበረ አንድ ሰው ምሁር ሲባል አሁን ያኔ ስታቀርብ በ1960ዎቹ ትልልቅ የኢትዮጵያ ታሪክ ምሁራንን እንዴት ስለ ኢትዮጵያ ታሪክ ያላቸው እይታ እንደተከፋፈለ ነው ምሳሌ አድርገህ ያቀረብከውና በአንድ ሳይድ እነ ስርጓ ሀብተስላሴ በዚህኛው ሳይድ ደግሞ ሌሎች ያው በስም የጠቀስካቸው እነሱ ያሉ በዛ ደረጃ ትልልቅ ምሁራን ናቸው የምንላቸው ማለት ነው። ምን ብዬ አስብ ነበረ ኢንተሌክቹዋልስ አንድ ሰው ምሁር ሲሆን የመጣበት አካባቢን ይዞት የመጣውን የእውቀት ምንጭ እንደዚህ መሻገር ይችላል፣ በመጣበት ተቸክሎ አይቀርም የሚል ሐሳብ ነበርኝ። በተለይ ትልልቅ ምሁራኖች ከመጡበት አልፈው አዲስ መንገድ ማበጀት የሚችሉ ናቸው የሚል እምነት ነበርኝና አሁን ይሄ የታሪክ እይታ ክፍፍላችን አንተ ከምንጩ ነው ያስቀመጥከው እና ከምንጩ መሆኑን ብዙ ማሳያ ያስቀምጣል። እሱን ተቀብዬ ከዛ በኋላ ደግሞ ከሱ ባለፈ ይሄን ምንጭ መሻገር ይችላሉ ብዬ ስለማስብ ማለት ነው ምሁራን ከሆኑ ከዛ ባለፈ ሌሎች ፋክተሮች ምን ይኖራሉ? አንተ እነዚህን የእውቀት ምሁራንን ስትመረምር እንዲህ ተቸክሎ አጽናፍ ያቆያቸው ፋክተሮች ምን አስተውልሃል? ለምሳሌ ፖለቲካል ኢንተረስት ሊሆን ይችላል፣ ኦር ጥላቻ ሊሆን ይችላል፣ ኦር የገንዘብ ጥቅም፣ ኦር ፐርሰናል ባይስ እንደዚህ ሊሆኑ ይችላሉ። ምን አስተውልሃል ነው? ወይስ የእውቀት ምንጩ የመጡበት አፕሮች ብቻ ነው ብለን እንያዘው? ትንሽ ጎዶሎ መስሎ ስለተሰማኝ ነው ለኔ። እሷ ላይ ለመጨመር የምፈልገው ፐርሰናሊ እኔ ካንተ ብዙ ጠብቃለሁ። በተለይ እነዚህ ፌስቡክ ላይ የምጽፋቸውን አርቶቶች ሁሌ ነው የምከታተለው፣ አንተን የምከታተልሃለሁና ይሄ አንተ አለ የምትለው አለ አክቹአሊ የሚታይ ነው። እኔ ለምን ምን ችግር አለው የሚባለው ቅድም የተነሳው ጥያቄም አይገባኝም። ሊያገዳድለን ደርሶ ምን ችግር አለው ማለቱ ትንሽ አስቸጋሪ ይመስለኛልና ይሄ ክፍተት አሉ የሚሉ አንዳንድ ግለሰቦች በራሳቸው ሞክረዋል። ጽሁፎች እየተጻፉ ነው። አንዳንድ ኤግዛምፕሎች ማንሳት እንችላለን፣ አንዳርጋቸው ጽጌን ጨምሮ ማለት ነው። እና ትውልድ ይደናበር እኛ ምን ቀባጥር ብለህ ባስቀመጥከው ፍሬዝ በሷ ታይቱላም ተመችታኛለች። በሱ ተስማምቼ ካንተ ከዚህ ፐርስፔክቲቭ ብዙ እየጠበቅን ምንድነው የሚሆነው ኮንትሪቢዩሽን? ነገ ምን እንጠብቀህ? ቅድም መጽሐፍ ስለመጻፍ ለምን አጽፍም ልልህ ነበረ። ለምን እንደማይጻፍ አስቀምጠሃል። ኦኬ አትጻፈው፣ ግን ከቴዲ ሪዮት ጋር ያቀረብከው ፕሮግራም በጣም አስተማሪ ነው። እኔ 3-4 የታሪክ መጽሐፍትን ከማነብ ያችን ማዳመጡ ብዙ አይንገላጭ ነውና እንደሱ አይነት ነገር እንጠብቅ ካንተ ወይስ ምን ልትላቸው ነው? እናርም እያሉ ብዙ እያበላሹ ስላሉ እያበላሹ ነው ትላቸዋለህ። ከዛ ደግሞ ምን ልታረግ አስበሃል? ኮንትሪቢዩሽን ካለህ ብዬ ነው። አይ ኤክስፔክቴሽን ሊሚት አድርግ ሌላውን መሳተፍ አለበት ብለሃል። እንደዛ አድርጌ ሊያዘው ወይ እኔ ብዙ እንደዛ ኮምፎርቴብል ስላልሆንኩኝ ነው። እሺ አመሰግናለሁ።
ምንድነው እኔ ያዳምጦት ነበር ዶክተር መሰለን እኔ የታሪክ አብዮተኛ በጣም የታሪክ ሰው ደፋር መሆን አለበት በእውነቱ እንደርሱ አይነት ያስፈልገናል እኔ የተለየ ምንድነው በዚህ በአድዋው ላይ አዲስ አተያይም እየመጣ ነው እኛ እርስ በርስ እዚህ ስንፋተግ አሁን በ1978 ዓመተ ምህረት ይሄ በተለምዶ ፈላሻ የሚባሉት ከዚህ ከጎንደር አካባቢ ወደ እስራኤል የሄዱት እንዲሁም ተምረው ኢንተሌክቹዋል ሆነው ወደ ዶክተር አምባሳደርም ሆነው እንዲሁም ኮስችን እያደረጉ ነው ይሄ አድዋ የኛ ሮል ከፍ ያለ ነው ጉራዴ ጦሩን እኛንን ይሰራ ነው የሚልም ትርክት የመጣ ነው በሚዲያ ራሱ እየቀረቡ አሁን እንዴት አድርገን ይሄንንም ካውንተር እንደምናደርግ እንግዲህ ቆይቶ ይሄም ታሪኩ ላይ ራሱ ሌላ ጠባሳ ሊያመጣ ይችላል እንግዲህ ይመስለኛል አገር ውስጥ በሚዘገበው በጣም ጽንፍ የረገጠ በዚህ በጋዜጠኝነት ሙያ ላይ ቅር ተሰኝተዋል ይመስለኛል እና እስራኤልም ወስደው አንዳንድ ጋዜጠኞችን ከመንግስትም ከግልም አስጎብኝተዋል ይሄ በዚህ በአረቡ ዓለም የሚወጣው ሚዲያ ላይ ትክክል አይደለም ከዛ እየተወሰደ እዚህ ሀገር ውስጥ እንደለመድ ነው እስራኤልም ላይ በመናደርገው ውግዘት እነሱ በዚህ መንገድ በዚህ በአድዋው ታሪክ ላይ ኮስችን እያደረጉ ነው በመጽሐፍም ተጽፏል የእስራኤላኖች ጠላት ኢትዮጵያ ኦርቶዶክስ እና አማራ ነው የሚል ብላክ ኤንድ ዋይት ደራሲውም እንዲሁም በተከበረው ዶክተር እንዳለጌታም ላይ ቀርቦ ትንታኔ ሲሰጥ ነበርና የዚህ የዮዲት ጉዲት 40 ዓመት ወደንም ጠላን ሀገረ መንግስቱ ላይ ነበሩ ግን በኢትዮጵያ ታሪክ ውስጥ እነሱ አይታወቁ በፓርላማ ሳይቀር እስራኤል ውስጥ ያሉ ቀርሞ በጎንደር አካባቢና በተለያየ ኢትዮጵያ ግዛት ውስጥ ይኖሩ የነበሩት ይሄንን ኮስችን በጣም ሃይሊ ኮስችን እያደረጉ ነው ይሄ ወደፊት ምን ሊያመጣብን የሚችል ነገር ነው ብሎ ይረዳሉ ለማለት ነው አሁንም ደግሜ በጣም ይመስለኛል የአብዮተኝነት ስሜት ጥሩ ነው ለታሪክ በነገራችን ፈሪ ሰው የፈለገውን ዕውቀት ቢኖረው ታሪክ መጻፍ አይችልምና እንደርሱ አይነት ያስፈልገናል አመሰግናለሁ በቅድሚያ ለተሰጠኝ እድል አመሰግናለሁ ዶክተር መሰለ ይሄንን ዘለቅ ያለ ጥልቀት ያለው ትምህርት ስለሰጡን በጣም አመሰግናለሁ ረጅም ሰዓትም በመናገር ኤነርጄቲክ ሆነው ስላገኘሁትም ደግሞ ሪሊ አፕሪሺየት አደርጋለሁ እኔ ላቀርብ የፈለኩት ነገር ምንድነው እንደመነሻ በ1835 ይመስለኛል ሎርድ ደብሊው የተባለ ሰው ለእንግሊዝ ፓርላማ ያቀረበው አፍሪካን ለመግዛት ዋንኛ መሳሪያ አድርጎ ሊጠቀሙበት ያቀረቡት ምክረ ሐሳብ ምንድነው ትምህርት ነው አፍሪካ በባህላቸው በእምነታቸው ጠንካሮች ናቸው በሀገራቸው ሌባ የለም ስለዚህ እነሱን መግዛት የምንችለው ዘመናዊ ትምህርት በማስፋፋት የራሳቸውን ቋንቋ እንዲተዉ በራሳቸው እንዳይተማመኑ ማድረግ እንደሆነ ይሄንን ምክረ ሐሳብ እንዳቀረበ አንብቤያለሁ እና ምን ልል አስቤ ነው በዘመናዊት ኢትዮጵያ ወይም the contemporary Ethiopian education system አንዱ ካሪክለሙን ስናይ በኢትዮጵያ ኮንቴክስት የብሪቲሽ ካሪክለም ነው ይታወቃል እና መጽሐፍቶቹ ማጣቀሻዎቹ መጽሐፉንም ዶኔት የሚያደርጉት ከውጪ በሚመጡ ከሆነ የሚሰሩት ጥናትና ምርምርም ከዚሁ ማጣቀሻ የሚወጡ ስለሆነ በአንድ አቅጣጫ ለመከፋፈልም ያው ቀደም ሲል የተገለጸው ፖለራይዝድ የሆነው ምሁር ራሱ ከዛ ከሚነበበው ሐሳብ ተነስቶ ሊሆን ይችላል ብዬ ገምታለሁ እና
ጠርዘኝነት አንዱ ምክንያት ሊሆን ይችላል ብዬ አስባለሁ። ስለዚህ ይህንን ለማረም የሚቻለው አንደኛው ያለንን ሂስቶሪካል ናሬቲቭስ አቃንቶ ቀደም ሲል አንድ ወንድማችን እንደገለጸው ኢትዮጵያዊ የሆነ ኢንሳይክሎፒዲያ ቢጻፍ መጻፉ ለዚህ የራሱ ኮንትሪቢዩሽን ሊኖረው አይችልም ወይ? የተለያየ ሀሳብን በተለያየ አንግል የሚጽፉ የሚገልጹ ሰዎች እንደርሱ አይነቱ በዛ ነገር ውስጥ ቢካተት ምናልባት ይሄ ሊያግዘን ይችላል ብዬ እገምታለሁ። ሌላው ደግሞ ለመከፋፈላችን አንድ ፕሮፌሰር መስፍን የጻፉት መጽሐፍ ላይ ስለ እምነት የገለጹበት አንድ መንገድ አለ። ለዚህ ሁሉ ውጥንቅጥ ወይም ችግሮች ምክንያት ሊሆኑ የሚችሉት የተለያዩ ፋክተር ቢኖሩም እሳቸው እንደገለጹት 3 ትራያንግልን ገልጸው 3 ትራያንግልን አስቀምጠው አንደኛ ጫፍ እምነት፣ ሌላኛው ቋንቋ፣ ሌላኛው ደግሞ አካባቢ ነው። እነኚህ 3 ነገሮች ባላንስ ሲያደርጉ ነው አንድ ማህበረሰብ የተረጋጋ ሊሆን የሚችለው ብለው ይላሉ። ለምሳሌ እምነትን ብናወጣው 2ቱ ጫፎች ቋንቋና አካባቢ 2 ተጓተው እንግዲህ እንደ ገመድ ጉተታ ማለት ነው ያሸነፈው ወደ አንዱ የሚያዘነብልበት ሊሆን ይችላል እና ባላንስ ማድረጊያ ነው እምነትና እምነት ኢትዮጵያዊ የሆነው እምነት የራሱ ኮንትሪቢዩሽን የለውም ወይ? ቀደም ሲል ሎርድ ደብሊው እንዳለው እምነታቸውንም አከርካሪያቸውን እንስበር ከሚሉባቸው አንደኛው እምነታችንን፣ ካልቸራችንን፣ ትምህርታችንን፣ ቋንቋችንን ተጠቅመው እንደሆነ ቀደም ሲል ገልጬዋለሁ እና እነኚህ ነገሮች ኢንቱ አካውንት ማስገባት የተሻለ አይሆንም ወይ? ወደፊት ለምንፈልጋት ኢትዮጵያ ልንገነባ ስለምንፈልገው ማህበረሰብ የራሱ ኮንትሪቢዩሽን የለውም ወይ? ምሁርስ ሲባል ምሁር የሚል ነውና ቀደም ሲል የተገለጸው ምን አይነት እውቀት ምን አይነት ክህሎት ያለው ምሁር ነው ቀጣዩን ትውልድ ግምት ውስጥ አስገብቶ የተረጋጋ ማህበረሰብ መፍጠር የምንችለው የሚለውን መግለጽ ቢቻል የሚል ነው። አመሰግናለሁ። እሺ፣ ሁላችሁንም አመሰግናለሁ። ዶክተር መሰለ የተወሰኑ ጥያቄዎች ቀርበውልሃል። እነሱንና በዛውም የማጠቃለያ ሀሳብ ካለ አንድ ላይ ብታቀርብ። ክፍፍሉ ለምን ቋሚ ሊሆን ቻለ ነው እንግዲህ አንደኛው ጥያቄ። እንዳልኩ ለምሳሌ አንድ መስሪያ ቤት ውስጥ ይገናኛል ይሄ ሁሉ የምንለው ነገር ሙስሊም ቢሆን ወይ በሃይማኖት ፕሮቴስታንትም ሳይድ ይምጣ በምንም መጨረሻ የምትገናኘው መስሪያ ቤት ላይ ወይ ደግሞ ዩኒቨርሲቲ አስተማሪ ሆነ ወይ የሆነ መስሪያ ቤት ውስጥ ሆነ ምናምን ነው የሚገናኘው እና የትምህርት ስርዓታችንና የትምህርት ሲስተሙ ሜሪትን ቤዝ ካላደረገ ያ ሜሪት በልዩ ልዩ ኢንተረስት ግሩፕ የሚሸረሸር ከሆነ ያለ አማራጭ ግሩፕ ሰርተህ ራስህን መከላከል ነው። ግሩፕ ስትሰራ መልክ አይታ አትሄድም መቼም የሀሳብ የምትተማመነውን ነው የምትሄደው እና አውቶማቲካሊ የኑሮ ክፍላችን አካል ይሆናል። ስለዚህ ፐርማነንት ይሆናል ማለት ነው እና በዛ ስንሻኮት ጥቅማ ጥቅምም ይኖራል፣ ቤት መኪና ፖዚሽን ይኖራል እና እነኚህ ነገሮች ኦፕሬት ያደርጋሉ። ይህንን ኒውትራላይዝ የምታደርገው ሜሪትን ቤዝ ያደረገ ችሎታን አቺቭመንትን ቤዝ ያደረገ የአሰራር ስርዓት ስዘረጋ ነው። እሱን ደግሞ ሞክረን ፌል አድርገናል። በቀላሉ ሊሆንልን አልቻለም እና አንድ ስራ አስኪያጅ መጥቶ በጣም ጥሩ ደረጃ ጥሩ እንቅስቃሴ ይኖርና እሱን ስታነሳው አውቶማቲካሊ ከዜሮ ነው የምትጀምረው። ያ ማለት እንደገና አደረጃጀት ይመጣል ማለት ነው። እንደገና በነበረው ላይ ቢልድ ታፕ አታደርግም። ይሄ በተቋምም ነው፣ ይሄ በሀገረ መንግስትም ነው። 5 ህገ መንግስት ተቀረጸ ሲባል እኮ
ይኸው ነው ከዜሮ መነሳት ማለት ነው። ከዜሮ በነበረው ላይ ቢልድ አፕ አድርገህ ቢሆን ለምሳሌ 1930 ዲሞክራሲ ለጊዜው ለኢትዮጵያ ሕዝብ አይገባውም፣ የእንትኑ ደረጃ እዛ አልደረሰም፣ የማህበራዊ አደረጃጀት ደረጃው ለዛ የሚያበቃው አይደለም፣ እስከተወሰነ ጊዜ በንጉሳዊ እንትን ስር ሆኖ ይላል አይደል 1930 የኢትዮጵያ ሕገ መንግስት። ያንኑ ይዘህ ሙጭጭ ብትልና ያንን ፈርዘር አንድ ማህበረሰብ አደረጃጀቱና አኗኗር ስርዓቱ ለዲሞክራሲ ብቁ ነው የሚባለው ምንን ሲይዝ ነው? እነኚህን ነገሮች እንዴት በፕሮግራም ውስጥ እንትን አድርገን ይሄ አቺቭድ ሊሆን ይችላልና መቼ እዛ ላይ እንደርሳለን? ለምሳሌ ኮንስቲቱሽናል ሞናርኪ ለመመስረት 20 ዓመት ከዛ በፊት ግን ይሄ ብለህ ስትሰራ ነው። ያ ደግሞ አይሰራም። ስለዚህ በሚራክል ደግሞ አይመጣም። ያልሰራህበት ያልደከምክበት ነገር እንዴት ይሆናል? አይመጣም። ከዛ የሆነ ወቅት ላይ ያ ሲንከባለል ይሄድና አንዱ መጥቶ ከስር ይደረምሰውና በእውነት አሁን የ66ቱ የለውጥ ጊዜ ህገ መንግስት አርቃቂ ኮሚሽን ተቋቁሞ ህገ መንግስት ተረቆ አልቆ ህገ መንግስቱን እዛ ላይ ለምን ደርግ ቢልድ አላረገም? ከስር ተናደ። የሂድሪ መስረታ ህገ መንግስት 10 ምናምን ዓመት ወስዶ ህገ መንግስት ተጽፎ ተዘጋጅቶ ልክ ህገ መንግስቱ ታውጆ ወደ ስራ ሲገባ በ4 በ5 ዓመት ውስጥ ደርግ ኮላፕስ አደረገ። ከዛስ እንደገና የግዛት አስተዳደር፣ እንደገና ህገ መንግስት። በእነኚህ ሁሉ ህገ መንግስቶች ውስጥ ደግሞ ተመልሶ የዛ እንትን ባለቤት የሆነው ቡድናዊ ፍላጎት ህብረተሰቡ ሳይሆን ህብረተሰብን ማዕከል አድርጎ ህብረተሰብን ግብ አድርጎ እንዴት ነው ህገ መንግስት የህብረተሰቡ ኢንተረስት ላይ ተንተራሰ እና እነኛ ቡድኖች በዛ ኢንተረስት ላይ የሚቆሙ አድርጎ ለምን የኢትዮጵያ ሰው መቅረጽ አቃተው? ያ ነው ችግሩ። እንችላለን ወይ? ኢንሄረንትሊ ኢንኬፓብል ብንሆን ምንድነው ማስረጃችን? ያው አይተን እንትን ስንል ነው። ብዙ ነገራችን ደግሞ የማስመሰል እንጂ ነገሩን አምኖ ተቀብሎ ለዛ እንትን ማለት አይደለም። ለምሳሌ ግራዚያኒ አዲስ አበባን ሲያስተዳድር አዲስ አበባ እንደገባ ባድጎሊዮ ነው የገቡት። እሳቸው ማርሻል ናቸው። እኛም ይሄን ማርሻል ሆኗል እና በማርሻልነት እንትን ሲል የግራዚያኒ የበላይ አለቃ አሌክዛንደር ሎሳና ይባላል። የቅኝ ግዛት ሚኒስትር ነው፣ ጣሊያን ነው። እና ግራዚያኒን አይወደው። ለምንድን ነው የማይወደው? ፈሪ ነው። ሊቢያ ላይ ኦቨር ፓወር ተጠቅሞ ኡመር ሙክታርን ሴንት አደረገብን። እንትኑን ነርቡን እንትን ብሎ በአግባብ መሄድ አይችልም ብሎ ቅያሜ ያለው ከበፊትም እና አሁን እንደመጣ በቃ አሁን ተይዟል። ሜናይ ቦኒቶ ሙሶሊኒ ንግግር አድርጓል። አገሩ ተይዟል፣ ተረጋጉ እንትስ ተብሏል። አሁን የሚቀጥለው ያለፈውን መንግስት ኢትዮጵያኖች ከምናባቸው እንዲያወጡት እና አዲሱን እንዲቀበሉ ሐውልቶቹን ምኖቹን አንሳ፣ የሚኒሊክን ሐውልት አንሳ ይለዋል። ባጭሩ ግራዚያኒ ይፈራል። ቢወተውተው ሊቀበል አልቻለም። ሌላ ገና ባልተረጋጋ ሁኔታ እዚህ ጋር ይዘን አልጨረስንም። ምዕራብ ኢትዮጵያ ላይ ሰፊ እንትን አለብን። እንደገና እዚህ ያለውን ህዝብ ቆስቁሼ ሌላ ተቃውሞ የምቀሰቅስበት ምክንያት እና ግራዚያኒ ካልኩሌት ያደረገው ነገር ምንድነው?
ሰው ፍጹም ተነስቶ ሚኒሊክ ሐውልት ስለተነሳ ሄዶ የሚጋደል ወይ ምናምን ነው ያደረገው። ስለዚህ ሎሳና መጣ፣ ኦክቶበር ውስጥ መጣ፣ ሜይ ውስጥ ተይዞ ኦክቶበር ውስጥ መጣ። በሀዲዱ ነው የገባው። ድሬዳዋ ልዩ አቀባበል ተደረገለት። የአልቲሜት የቤኒቶ ሙሶሊኒ ባለስልጣን ስለሆነ መጣ። አዲስ አበባ አረፈ። ሆቴል ተያዘለት። ብላክ ሸርት እንትኖችን አዘጋጀ። ነገ ታነሳላችሁ፣ አንሱት፣ ስታነሱ እንትን እንዳትሉት፣ ሌላ ጠብም እንትንም አንፈልግም፣ አንሱና ግን ከዚህ ጋር ሰው ማያው ቦታ ላይ ያስገቡት ይላቸዋል። እና ጠዋት የጣሊያን የደህንነት እንትኖችን የህዝቡን ሪስፖንስ ስሙት፣ ቼክ አድርጉ ይላቸዋል። እና ጠዋት እሱም ራሱ ሎሳና ራሱ ተራሶ መስሎ በአካባቢ የሚሆነውን ነገር ሲነሳም ሲል ለምልክት አንድ ሰው ናቸው የመጡት እና ሐውልቱ ስለ አልቅሰው የሄዱት። ዝርም ያለ ሰው የለም። እና በተደጋጋሚ በኢትዮጵያ ሲደጋገም ታዩታላችሁ። በተደጋጋሚ ጃንሆይም ሲወርዱ ደርግ እንዲሁ ፈርቶ ነበረ። የሀገሩ የአንድነት ተምሳሌ ናቸው። ዙፋን በተለይ ዘውዱ ምንትስ እስኪ ግቡና እንትን በሉ። መስከረም 2 ሲያወርዷቸው በሬዲዮ አዋጁ ሲነገር ግቡ በህዝብ ውስጥ ተበተኑ ተብሎ የደርጉ አባላት ተበትነው ጭራሽ እንደውም ሌባ ሌባ ነው ያሏቸው። ምንም መንግስቱም ጊዜ ተመሳሳይ ነው፣ ሌላውም ተመሳሳይ ይሄው ነው የሚሆነው። ምንም አዲስ እንትን የሚልም ነገርም የለም። እና ባድጎሊዮንም ሲገባ ገና መጀመሪያ በሽብሸባ ወጥተው ከከተማ ወጥተው የተቀበሉት ካህናት ናቸው። ምንም የኢትዮጵያ የኢንተለጀንስ እንትን የራሱ እንትን አለው ጠባይ ያለው ያ ግን ሁሌ እንደሚታሰበው አይደለም። እርስ በርስ ጃንሆይ ግንቦት 2 ወጥተው ማን ነው ሜይ 2 ወጥተው በፈረንጆች ነው። ባድጎሊዮ አዲስ አበባን እስኪይዝ አንድ 10 ቀን ስፔስ ነበር አዲስ አበባ ውስጥ እንትን መንግስት ሳይኖር። አመድ ነው የሆነው ሀገሩ። አመድ ሰው እርስ በርስ ነው የተጫራረሰው። አንዳንዱ እንደውም ስትሰሙት እዚህ የፖል ሜረብ እንትን ፋርማሲ ነበርና በበርሜል አልኮል ምን መድኃኒት ይቀመማል። የመድኃኒት መቀመሚያን ቦታ ነው እና ኤማ ዋናው የበሽታ መድኃኒቱን አገኘን ብሎ ጠርሙስ አልኮል ምንትስ እንዲህ ተግቶ ሪፖርቱ የተጋነነ ሊሆን ይችላል። ከ500 ሰው በላይ ሞቶ አይቻለሁ ያላል። እና አይ ቲንክ ውስብስብ ነው እንደምትለው እንደምታስበው። እና ብዙ ሰው ግን ይሸወዳል። ምን ኢትዮጵያ ኢትዮጵያ ትላለ፣ ኢትዮጵያ እኮ እኛ ከሌለን የለችም ብለው ነበር ጃንሆይ። ሌላው ብሔር ብሔረሰቦች እኛ እንትን ብሔር ብሔረሰቦች እያለን የኢትዮጵያን ሰው አጠቃላይ ይሄ በተለይ ኢንተለጀንሻው ለውጥ ሲመጣ ትርጉም ያለው እንትን የሚያደርገውን በትክክሉ ለማወቅ ከባድ ነው ካለው ልምድም ከሌላው። እና አንደኛ የሚታወቅ ባህሪ እንዲኖረው ማድረግ ነው የመጀመሪያው እንትን። ያንን ካላደረክ እንዴት ነው እሱን ተንተርሶ የሚመጣውን ለውጥስ እንትን የምትለው በትክክሉ የምታቀው ጠባይ ያለው ማህበራዊ ክፍል አይደለም። እና ብዙ ጊዜ ያሰብከው ነገር ባሰብከው መጠን ላይሆን ይችላል። እና ግራዚያኒ አንድም ከቦታው የተነሳው ከሎሳና ጋር በዚህ ግራዚያኒ ላይ ባለው እንትን ነው። ሎሳና ፌብሩዋሪ 12 ሰውም እንደዛ ሲረሸን ሂወዝ አጌነስቲድ ዝም ብሎ ተደናብሮ እንትን ግራዚያኒ ያለ የሌላ አቅሙን ተጠቅሞ እንትን ማለቱን
እና እሳትና ጭድ እንደሆኑ ነው ከስልጣን የወረዱት። ሁለተኛው ዓለም ጦርነት እዛም ጣሊያን ከደረሱም በኋላ የሁለቱ ሰዎች እንትን ይዞታ ፍጹም ዲስአግሪመንት የበዛበት ለጣሊያን ውድቀት የግራዚያኒ ቦቅቧቃነትና እንትን ነው ለዚህ ያበቃን ብሎ ያምናል ሎሳና። አንፎርቹኔትሊ ሞሶሎኒ ደግሞ ግራዚያኒ ላይ ትልቅ እምነት አለ። አንዳንዶቹ እንደውም ግራዚያኒም ጽፏል የራሱን የህይወት ታሪክ ማይ ላይፍ ቱ ኢታሊ የሚል ባዮግራፊ አለው። ማዛ ላይ እናትና አባቱ አድዋ ላይ ሳይዘምቱ አይቀሩም፣ እርግጠኛ አይደለሁም። ግን በተለይ አባትየው ሳይሰለቡም የቀሩ አይመስለኝም። ብሩታሊ ነው የተገደሉት። ግን እና ያንን ቂምህን መወጣጫ ነው ያደረከው ነው የሚለው ሎሳና። ለምን ፐርሰናላይዝ ታደርጋለህ? ለምን ሀገራዊ አታደርገውም? ለምን ምክንያት ታሳጣናለህ? ለምንድን ነው ማስተር ጋዝ የምትጠቀመው? እንዲሁ እንትን ብለህ ማሸነፍ ያቅታል። እንትን እውነቱን ነው ደግሞ አንዱ እንግዲህ በዚህ ጊዜ ከመጡት በተለይ ባድጎሊዮ ሲገባ ከመጡት ጋዜጠኞች አንዱ ኸርበርት ማቴዎስ ነው። ኸርበርት ማቴዎስ የታወቀ ጋዜጠኛ ነው። 2 መጽሐፍ ጽፏል ሲገቡ ስለነበረው ሁኔታ። ዘግናኙ ግን እርስ በርስ የተጨፋጨፉ ነው። የፓወር ቫኪዩሙን ተጠቅመን የተጨፋጨፍ ነው። ኸርበርት ማቴዎስ ፊደል ካስትሮ ስልጣን ላይ ሲመጣ ለመጀመሪያ ጊዜ ሳያራ ማይስትራ ሄዶ ዶክመንተሪ የሰራ ጋዜጠኛ ነው። በዛ ነው ፌመስ የሆነው። ግን ለጣሊያን እንትን ብሎ መጥቶ ነበር፣ እዚህ ኢትዮጵያ ነበር እና 2ም 3ም መጽሐፍም አለው። እና አንደኛው ይሄንን የህብረተሰብ ክፍል የሚታወቅ ጠባይ እንዲኖረው ማድረግ ነው ከተቻለ የሚቻል ከሆነ። ከዛ ለማቀደም ለምትለውም ነገር የሆነ የሚጨበጥ የሚያዝ ነገር ይኖረዋል። የአድዋን ስለ መጽሐፉ ምን ታስባለህ ወይ? የኛ እንግዲህ ያስተማሪ ጥረቱ አንድ ተማሪ ተነስቶ እንዲጽፈው በሩን መክፈት ነው። አንድ ሰው ሁሉን ነገር ይችላል ብሎ እንትን ማለትም የለበትም ቱ ቢ ኦነስት። እና ያን እንዲነሳም ነው በፌስቡክም በምንም እስኪ ይህንን እንትን እዩት። በተለይ እነኚህ ኢነርጄቲካሊ ከስር የሚመጡ ወጣት ምሁራን እስኪ እዩት ይህንን። በዚህ መንገድም ያጎደለንን ነገር ብናውቀው ምናልባት የችግራችን እንትን መፍትሄ ሊያገኝ ይችላል በከፊል እዩት ነው እንጂ ኮምፕሊት የሆነ ሶሉሽንም የለም። ፕሮብሌሙም ደግሞ አንድ አቅጣጫ አንድ የህብረተሰብ ክፍልም እንትን ብቻ ያለው አይደለም፣ በጣም ሰፊ ነው። እና ግን እንደዛው አስፍቶ አጥንቶ መፍትሄ መስጠት ይቻላል እላለሁ። ቤተ እስራኤሎች አድዋም ሌላውንም የኛ ነው ብለዋል። መንፈሱ አልገባኝም የጥያቄው። ግን ሙያውንም ሌላውንም ለምሳሌ ሊኖሩበት ይችላሉ። አዎ ምን ችግር አለው? ምን ችግር አለው? ቆይ አሁን አንተ ስታስበው እንደው እግዚአብሔር በሚያውቀው የኢትዮጵያ ቤተ እስራኤሎች ጄኔቲካሊ ቤተ እስራኤል ናቸው፣ ኢትዮጵያ ናቸው እኮ። የአገው የሆነ ጎሳ ከንጉሱ ጋር በሆነ ነገር በተቆጣ ቁጥር የንጉሱን ሃይማኖት አልከተልም ብሎ የትንን ቢከተል ወይ ምንትስ የአይሁድ እምነት ኢትዮጵያ ውስጥ ከገቡት ቀደምት ሃይማኖቶች አንዱ ነው። ይሄው ሎይስ አፕን ያደርጋል። እና ያን እንደምር አድርገው እኛ ፈረንጅ ነን ወይ እኛ ሌሎች ነን እና የእናንተም አይደለም ይሄኛው ምናምን ካሉ እሱ መቼም ልክ አይደለም። በተረፈ ግን እንደኛው ሀገር ሰው
እዚሁ ያሉ እዚሁ የነበሩ ለእንትን እና ደግሞ ይሁን ብለን ነው እንጂ የኛው ሰዎች ናቸው እኮ ምንም እንትን አይደለም። በኢቮሉሽን ይሄን ያህል ራሻው ነጭ አሁዶ ነው የኛ ጠቆረ ነው የምትለኝ? ወይ ደግሞ እንደሚባለው ሙሴ ይዟቸው ሲሄድ እስራኤሎችን ተገንጥለው ጠፍተው የአባይን ተፋሰስ ተከትለው መጥተው እዛ ጋር ሰፍረው የጠፉ ምናምን። እኔ ከጎንደር ህዝብ እዛ አካባቢ ካለ ሌላውም ህዝብ የተለየ ነው ብዬ አላምንም። ግን የተለየ ትርክት ሊፈጠር ይችላል በተለያየ ወቅት። በዛም ደግሞ በተለያዩ እንትኖች አሁን ብዙ ሰዎች እስራኤልን ከአይሁድነት የሚለዩት ለዛ ነው። አይሁዳውያን እና እስራኤላውያን ይሄ አዲስ ኮንስትራክት ነው። የኛ ሰው ሪቹዋሉም ቋንቋውም ከኛው የተዳቀለ ሲኖር አብሮ እንትን ያለ ብዙ ነገር የሚወራረስ ለምን የነሱን መዝገበ ቃል ቅማንትኛም መዝገበ ቃል አውጥታ አታይም? አብዛኛው ቃል እኮ አማርኛም ነው አገውኛ ነው እና ውርስ አለን። ለምን ለጎንደር ሲሆን የተለየ ይሆናል? ሸዋ ውስጥ ጋፋት አይደል እንዴ? ሸዋ ቢዛሞ አይደል እንዴ? አምቦ በመሰረቱ እና ያ ህዝብ በኖ ጠፍቶ ኦሮምኛ ተናጋሪ ሆነ ነው። እዛው ራሱ ነው አፉን ለውጦ እንትን የሚል ምንም ይሄ ግልጽ ነው። ለምሳሌ የጋፋት 10 ነገዶች ዲና ኦሮምኛ ውስጥ ጠላትነትን ከጥሎ ከማለፉ ውጪ ዲና አሁን እንደ ህብረተሰብ የለም። ዲና ግን በሙሉ ጠፍቶ ነው እንደ ኦሮምኛ ተናጋሪ ሆኗል። ከፊሉ አማርኛ ተናጋሪ ሆኗል። ከጋፋትም እንደዛው አንጥልም ያሉ የሆነ ቋጥኝ የያዙ ፕሮቶታይፖች በየቦታው ቀርተው ሊሆን ይችላል በልዩ ልዩ ስም። ይሄ ኮምፕሌክስ የሆነ የሶሻል ፕሮሰስ ነው እና በፍጹም የተለየ ሰው ነው ብዬ ነው አላምንም። ለማመንም አስቸጋሪ ነው። ያ ከሆነ ደግሞ እንደ ማንኛውም የጨዋ ስሪት ዳሞት ከሸዋ ተነስቶ በጨዋ ስሪት ጎንደር ሰፍሯል፣ ሐረር ሰፍሯል። ንጉሱ ለጥቃት ተጋልጧል ያለው ቦታ አስፍሮታል፣ ስሙን ይዞ ሄዷል። ቢዛሞም እንደዛው ነው፣ ጋፋትም እንደዛው ነው። የወታደራዊ የጨዋ ወታደራዊ ስርዓታችን ነው እኮ ይሄንን ፊውዥን በጣም አምጥቶብን አንዳንድ ስሞችን አለ ቦታው ሁሉ ነው የምናገኛቸው። ያ ማለት ከጉራ ምናምን መጥቶ ምናምን ነው አይደለም። የሆነ የጨዋ ቡድን እዛ ጋር ይሰፍርና ሚክስ አድርጎ የሆነ ነገር ያደርጋል። በዚህ ሀርሲ መሸጋገሪያ ስለሆነ የቆላውና የደጋው ትልቅ የህዝብ እንትን የጨዋ መስፈሪያና መዋሃጃ ቦታ ሆኖ ቆይቷል በታሪክ ምንም እና አንዳንድ ጠፉ የሚባሉት እነ ማያ እነ ዘላን እነ ዶባ ተነስተው በእናው አልጠፉም እኮ የሆነ ቦታ ሄደው አፋቸውን ለውጠው ሌላ ሆነዋል ነው። እና ቋንቋ ኢሉሲቭ ነው። ለቤተ እስራኤል ሲሆን ይሄ የተለየ ነገር አለው ይባል እንደሆነ አላቅም። እንግዲህ ይሄ ኮምፕሌክስ ሶሻል ፕሮሰስ ነው። ሃይማኖት ስትፈልግ የምትቀበለው ስትፈልግ የምንለውጠው ነገር ነው። በሆነ እንትን በእኛ ሀገር ተጨባጭ ሁኔታ እና ገና ለገና ያንን ተቀበልክና በፍጹም በቀል ነቀልህ እስራኤል ነው ልትለኝ አትችልም። የተያየን ነው በብዙ ነገርም። ቋንቋውም አብዛኛው አሁን ጎንደርን ትርጉም ያጣንለት፣ ጎጃምንም ትርጉም ያጣንለት፣ ትግራይንም ትርጉም ያጣንለት ለምንድን ነው? የነበሩት ህዝቦች በፊት የሆኑ ቋንቋ እንትን ውስጥ ሆኖ እዚህ ለወንዞቹም ጭምር አሁን እነ ጉደር እነ ገንቦ ምንትስ የሚባሉት በሙሉ እኮ ጋፋቶች ናቸው። የጋፋት ጎታ ስም ነው እኮ። ሳም ፖይንት ግን ወይ ለወንዝ ሆነ ወይ ለተራራ ሆነ። ያ ህዝብ ግን ጭልጥ ብሎ በኖ ከምድር አልጠፋም። እዛው ነው። አፉን ለውጦ ነው፣ ቋንቋውን ለውጦ ነው። እና ቋንቋ ደግሞ ኦሎይስ እንዲህ ያደርጋል። የዛሬ 100 ዓመት እዚህ ጋር ያለን የቋንቋ ኢኮሎጂ ከ100 ዓመት በኋላ ላታገኘው ትችላለህ። ይለወጣል፣ ግን ኢንሲደንስሊ ስለሚለወጥ ነው።
አይ ቲንክ እኔ የእንትንን የምረዳው እንደዛ አድርጌ ነው። የካሪክለም የተባለው ትክክል ነው፣ ግን ካሪክለም ከሀገሪቱ ትልቅ ህግ የሚቀዳ ነገር ናሽናል ኤጁኬሽናል ጎል ከሀገሪቱ ትልቁ ህግ ተቀርቶ ኮንደንስድ ይሆናል። ያ ጎል በየደረጃው እስከ ትምህርት ኦብጀክቲቭ ድረስ አቴን የሚሆንበት እንትን ላይ ዋናው ነገር ላይ ከተዘበራረቅ የተሰበራረቀ ካሪክለም ነው የሚኖረው። መጀመሪያው ነገር ዋናውን ነገር ማስተካከል ነው። ከዛ በኋላ የሚወጣው ካሪክለም ብሔራዊ የትምህርት ግብ፣ ከዛ ጎሉ፣ ከዛ ሲለባዩ፣ ከዛ የእያንዳንዱ ትምህርት እንትን በሙሉ ከዛ ጋር ጊር አድርጎ ነው የምታደርገው። የምትደርስበትን፣ የምታስብበትን፣ የምታልመውን ነገር የምታስቀምጠው ህገ መንግስት ላይ ነው። ነዛ ትልቁ ህግ ላይ ነው። ያንን ህግ እንደ አሜሪካኖች 200 ዓመት የሚዘልቅ በህብረተሰቡ ፍላጎት ላይ መሰረት ከግለሰብ ከቡድናዊ ጥቅም ወይ ከሆነ ትውልድ እንትን ውጪ ማህበረሰቡ ላይ ፍላጎት ላይ መሰረት ያደረገ ያ ማህበረሰቡን መዳረሻ ግብ ያየ ከሆነ ዋይ ኖት። ያንን ግን የኢትዮጵያ ሰው አልቻለም ነው። በቃ ጊዜ ወንበሩ አካባቢ ስትቀርብ ትራፕ አምጣ ተብሎ ተለቀመ። እነ አጥናፉ አባተ እነ ጓድ ሊቀመንበር መንግስቱ ያዙት ህገ መንግስቱን። ሽግግር ጊዜ ተባለ 10 ምናምን መቆየ። ከዛ ሌላ ህገ መንግስት ተጻፈ። ገና ያንን ህገ መንግስት አስተዳደር ይዞታ እንትንን ሁሉ ራስ ገዝ ምን ተስተው ገና ከመዘርጋቱ ፈረሰ። ከዛስ አይ በቋንቋ ነው አሁን መደራጀት ያለባችሁ። በቋንቋ ሲደራጅ ሀገሩ አንድነቱ ይጠናከራል። ዳይቨርሲቲ ምንትስ ብለው ኮሚኒስቶቹ ሰውን ግራ አጋቡት። ይነግሯቸው ደግሞ ኮሚኒስት አይሰማ፣ ድርቅ ካለ ድርቅ ነው ቢባሉ አልሆንም አሉ፣ አደረጉት። ደግሞ ሳይጸጸቱ አለፉ። ቸግረው ነገር ያን አዲስ አበባ 20 ኪሎ ሜትር መውጣት ሁሉ አቅቶት በስተመጨረሻ ፕሮፌሰር እንድሪያስ እሸቴ አንድ እንትን ኢንተርቪው ሰጥተው ይጸጸታሉ ወይ ሲባሉ አረ እንዴት ነው ምንድነው የምጸጸተው? አልጸጸትም ነው ያሉት። ሌሎቹም አለማንታ አሁን ምንም የተጸጸቱት ነገር የለም። በመሬት አዋጁ የመሬት አዋጁ መጥፎ ነው ማለት አይደለም። እንደተባለው ከሆነ በእውነት ግን ተራማጆቹ ዋሽተዋል ነው እኔ የምለው። አለማንታ አሁን በጻፉት መጽሐፍ ጎንደር ላይ 26 አይነት የግብር አይነት ይከፈል ነበረ። የአሞራ ግብር፣ የድመት ግብር፣ ማሩ ቀመስ ምናምን ሁሉ ያመጡትን ቆጥረው ጣሊያን ኢትዮጵያን ሲይዝ ብዙን ለውጦት ጃንሆይ የማር ግብርን እንኳን ከጣሊያን ወረራ በፊት ነው የተሰረዘው። ምክንያቱም ጠጅ ቤተ መንግስት ጌጥ መሆኑ በቃ ቢራ እየተካው መጣ። ያንን ይዘ በግብር ማስቀጠር እና ብዙ ተለውጦም ነገሩን በጣም የመደብ ትግሉን አክፍተው ለማቅረብ ስለሚፈልጉ 26 ይከፍል ነበረ። ተጨቆነ፣ ገባር ሆነ ይሉሃል። ደቡቡ ገባር ሆነ፣ ሰሜኑ መጥቶ አስገበረው፣ አደህየው ይሉህና አዳፕ የማያደርገው ነገር እሺ ያ ከነበረ ችግሩ መሬቱም ተካፈለ። ለምን 77 ላይ ከዛ በፊት ተርቦ የማያውቀው ህዝብ ተራበ? ትክክል ከሆነ አይደለም። ድህነትን ነው ያደሉት። ድህነትን አካፈሉ። ሁለት ቤት ያለውን ሰው ፊዶ ቡርዣ ብለው አንዱን ነጥቀው፣ በሂደቱ ግን ማን ነው ሀብታም የሆነው? መንግስት ነው። ይሄንን ማመን በቃ አይፈልግም። የቤት ኪራይ ወርዶ መሰብሰብ ጀመረ መንግስት። በተለይ ከተማ ትርፍ ቤት አዋጅ ሲወጣ የገጠሩን የህዝብ የከተማውን የመንግስት ብለው ነው ያወጡት። እንዴት ነው ህዝብስ እንደ አንድ ግለሰብ ሀብትን ኦን የሚያደርገው? ህዝብ ዲፋይን ሳይደረግ
የመንግስት የማይሆንበት ምክንያት ምንድን ነው? ህዝብ መንግስት ህዝብ ነው የወከለኝ ህዝብ ነኝ ብሎ የማይመጣበትስ ምክንያት ምንድን ነው? ኦኬ ይታደል። ከዛስ በኋላ መሬት የመንግስት ሆኖ ሙሉ ለሙሉ ኢህአዲግ ሲያገኘው መንግስትን በቋንቋ ከዛ መሬት ላይ ያደራጀው አውቶማቲካሊ ሀብት የማፍራት እንትን ትልቁ መብት ተገረሰሰ እና 1966 ወይ 67 የመሬት አዋጅ በጣም ጥሩ ነገር ነው ብትለኝ እኔ አሁን አልሰማም። ሰውን ሀብት የማፍራት በህግ ፊት እኩል ከዛ የቋንቋ ክልል እንትን ውጪ የሆነው አርበኛም ቢሆን ተራ ወራዳ ሌባ ተደረገ። ይሄ ግልጽ አይደለም? ከዚህ አሜሪካ ሄዶ እሱ አለማንተ አሜሪካ ሄዶ መሬት ገዝቶ ይኖራል። ኮሚኒስት ከሆንክ ትክክለኛ ካመንክ እንዴት ሆነ ነው ኢምፔሪያሊስት ሀገር የምትሄደው? እና እዛ አንተ የምትኖረውን ሀብት ማፍራት በህግ ፊት እኩል የመዳኘት ዜጋ የመሆን መብት እዚህ ግንጥልጥሉን አውጥታ አጥፍተ ነገሩ ሲበላሽብህ ሸሽተህ ሄደህ ችግር የለውም እኛ ነፃ አውጥተነዋል ገበሬውን እንደዚህ አድርገን እንዴት ከሆነማ ታዲያ ይሄ ሁሉ ረሃብ ለመመጣበት ይሄ ሁሉ ችግር ለመመጣበት 26 ግብር ከፍሎ እንዴት መኖር ቻለ በኃይለ ሥላሴ ጊዜ? እና ይሄ የቲዮሪውን ፍላጎት ለማሟላት ብዙውን ነገር ያልሆነውን ሆኗል ብለው አቅርበውታል። መሬትም ላይ ቤዝ ማድረግ ያለብን አይመስለኝም። እንደ ማህበረሰብ በጣም የሚጨምር ህዝብ ስለሆነ ወደ ሌላ የኢኮኖሚ ዘርፍ መሄድ ያለበት ነው። ያ ደግሞ እውቀት ይፈልጋል። የኢትዮጵያ ኢንተለጀንሻ እውቀቱ በተግባር ያልተፈተሸ ነው። ለዚህ ነው ቶሎ ብሎ ወደ ቁርቁዝ የሚወስደው። አንተና ነው እኮ ያደህየ እንትን ለምንድን ነው ያኔ ቤት የሌለው ሰው ቤት እንዴት ያገኝ ብሎ ማሰብ ያቃተው? ምርታማነት እንዲጨምር ምን እናድርግ? አንድ ጋሻ መሬት ፊዶ ቡርዣ ብለ ሰው የወንገለ ሬሳውን ጎትተ እንትን ከማለት ምርታማነት እንዴት ሊጨምር እንዴት ብናደራጀው ይሄንን ህዝብ ብሎ ቢታሰብ ኖሮ ግን ኢንተለጀንሻው ያ አቅም የለውም። ተሽቀዳድሞ የእርስ በርስ ጉዳይ ያደርገዋል። በዓለም ላይ እንደ ኢትዮጵያ የእውቀት ሀብትን አባክኖ የሚኖር ማህበረሰብ የለም። 45 ዩኒቨርሲቲ አለ። ከ45 ዩኒቨርሲቲ የሚወጣ እውቀት ህዝብ ጋር አይደርስም። የዛ የእውቀት ትሩፋት ህይወቱ ላይ ትርጉም የለውም። ሼልፍ ላይ ነው የሚቀረው። ቱ ዘ ኤክስቴንት አንዳንዶቹ የተሰየሙበት ሀይቅ የአግሮ ኢንጂነሪንግ ዶክተራል ዲግሪ እየሰጡ ሀይቁ ሁሉ በኖ ይደርቃል። እና ይሄ የእውቀት ብክነት እንዴት ነው? አትሊስት አሁን እንግዲህ መሬቱ እየጠበበ መጣ። ተካፈለ ለልጅ አሁን ያ ያዛልቅ አይደለም። እንዴት ነው የእውቀት እውቀትን ወደ ገንዘብ መለወጥ የሚቻለው? ያ ደግሞ ኢንተለጀንሻው ላይ የሚወድቅ ነው። በተግባር የተፈተሸ የተመዘነ እውቀትን የሚፈልግ ነው። ይሄ ዲክሽነሪው ቃሉ እንዲሁን ምንለው እኮ ለዛ ግብ ነው። በተወሰነ እና ቋንቋ ከማቀጨጭ ሁሉንም ቋንቋ አትሊስት ፊልም ሰርተህበት መጽሐፍ ጽፈህበት ወደ ገንዘብ ልትለውጠው የምትችለው ነው። አሁን ልክ እንደ ኢንሳይክሎፒዲያው እያንዳንዱን እውቀት ለምንድን ነው ተስፋ ጽዮንን የደብረ ሊባኖስ ገዳም ሰው ናቸው ስዕላቸውን ይዘህ ሮሞች ለቱሪዝም እንዲመጡ ማታረገው? እዚህ ኢትዮጵያ ላይ ነው አይደለም? ለምሳሌ ማርሴል ግሩል፣ ማርሴል ኮሄን እነዚህ ትልልቅ እንትን በእኛ ነው የተማሩት ፍልስፍና። አሁን ግሪዮን በኢትኖሎጂ ግንባር ቀደም ምሁር ናቸው ፈረንሳይ ውስጥ። እኛ ሀገር ነው የሰራው። እዚህ ቦታ ላይ ጎንደር መጥተዋል፣ እዚች ቤት አልፈዋል ብለህ ለምንድን ነው ከፈረንሳይ ቱሪስቶች ይህንን ወደ ካፒታል ወደ ገንዘብ ለውጠህ ያንን የእውቀት ሀብት ገንዘብ የማታረገውና ሰርቫይቭ የማታረገው? በሁሉም ዘርፍ አዲስ አበባ ዩኒቨርሲቲ ቲዮምቤ መጥተው ሌክቸር ሰጥተዋል። ለምሳሌ ስቴፈን ስትራላይሲን መጽሐፈ ስራይን የጻፉት አዲስ አበባ ዩኒቨርሲቲ ሌክቸር ሰጥተዋል። ለምንድን ነው ፕሮፋይላቸውን ይዘህ አሁን ዝም ብለህ
ምንድነው የኛ ተማሪዎቻችን የቀደማችሁት ኑና ባንድ በገንዘብ የምትደግፉን ከሚባል ምክንያቱም ደሞዝተኛ ነን እኛ ሀብትም የለንም ልንደግፍህም አንችልም ውሸት ነው። ከዚህ ደሞዜ ላይ ምንድነው ልሰጥ የምችለው? ምንም የሚሻለው ነገር አዲስ አበባ ዩኒቨርሲቲ ላይ ምንም ክፉ ነገር ቢሆንም እንትን ያሉት ሪቻርድ ግሪንፊልድ እዚች ዲፓርትመንት ነበረ ብለህ ፎቶውን ሰቅለህ የእንግሊዝ ሰዎች መተው እንዲያዩት ለምን አታረግም? ለምን አቢዩስ ታደርገዋለህ? 50,000 ብር እየተሸጠ ነው አይደለ? ዳዊት የመጀመሪያው ዳዊት 50,000 ብር በጨረታ ነው። ያው ሚሊየንስ ሊሄድ ይችላል። የመጀመሪያው ተመስለው ነው። ለምንድን ነው ያንን እንትን ገዝተህ አምጥተህ እዚህ ዋናው ሩት ላይ እንትን ሙዚየም ውስጥ አስቀምጠህ እንትን ማትለው? ግራዚያኒን ራሱ የሰራውን ነገር እንትን አድርገህ ያው እዚህ ጋር ነው እኮ እንዲህ ሆነው እዚህ ጋር ነው እንዲህ በቦምብ የተመታው እዚች ሆስፒታል ነው እኮ ታክሞ ተኝቶ እንትን ያደረገው ብለህ ለምንድን ነው ቱሪ አድርገህ በዚህ ውስጥ ኮምፒቲቲቭሊ ያንን እንትን ለማለት የማትሄደው? ራዘር እርስ በርስ እዚሁ ዝም ብለህ ሚኒሊክ ትክክለኛ ናቸው አይደሉም፣ ማርያም ነች የምታማልደው አይደለም እያልክ ስትጣላ ብትል እንጀራ አይሆንም። እና ይሄንን ልትፈጥር የምትችልበት መንገድ ምንድነው ነው? ይሄንን ምሁሩ ማሰብ አለበት። ይሄ ኢንተለጀንሻ የምትለው እንትን ማድረግ አለበት። ያለችን የመንግስት በጀት ብቻ ተቀራምቶ በልቶ ቀማምቶ ራሱን አሳድሮ ለማስገኘት ብቻ መሆን የለበትም። እና አይ ቲንክ ሊባል የሚችለው አሁን ትልቅ ብክነት ያለው እውቀት ላይ ነው። ጆርናሎቹ አገር በቀር ጆርናሎች አንድ የጆርናል አርቲክል አሁን ላንሴት ላይ በአጼ ቴዎድሮስ ጊዜ የወጣ በብር ገዝተህ ነው፣ እንዲሁ የሚሰጥ ሰው የለም። የኛ ግን የእንትን ሲስተማችን ጊር ያደረገው ወደ ውጭ ነው፣ ዳታው በሙሉ ወደዛ ነው። ከዛ ቤኔፊት ማድረግ አልቻለም። ከአርትኦት ከህትመት ከምንት እስከሚባለው ዘርፍ የሆነው የህብረተሰብ ክፍል ሲግኒፊካንት የሆነው የህብረተሰብ ክፍል በተለይ ምሁር ከምትለው እንትን መኖር ነበረበት። ግን የአርታይነት ክፍያ ራሱ ስታንዳርድ የለውም። ናዚህ ሲዘ ፕሮብሌም እና መጥቶ የሚያርፈው አሁንም ይሄው ክህሎት አደር የተባለው የእንትን መደብ ላይ አንዱን ካንዱ አፋጦ አንዱን አናጭቶ የራሱን እንትን የሚፈልገውን ትቶ ሪሊ እውቀቱ የህብረተሰቡ ትሩፋት የሚሆንበትን መንገድ በስትራክቸርም በሌላም ማለም መቻል ያለበት ይመስለኛል እንጂ በዚህ ሁኔታ በፍጹም 85% የህብረተሰቡን ክፍል አሁን መሬት ይዞት ብዙ ሊቀጥል የሚችል ዝም ብሎ ተራ ትርክ ተፈጥሮ ያጫርሳል። ፋንዳሜንታሊ ኢኮኖሚ ችግሩ ይሆናል ከስር። አይ ቲንክ ይሄንን ብዬ ቢበቃኝ ይሻላል። አመሰግናለሁ። ዶክተር መሰለ በጣም አመሰግናለሁ። በጣም ሰፊ እንትን ነው። ያው እኔ ላይ የደረሰው ትችት እንዳለው ነው። ሁላችሁንም እስከዚህ ሰዓት ድረስ ቆይታችሁ ስለተከታተላችሁ በጣም አመሰግናለሁ። በጣም ጠቃሚና ዶክተር መሰለ መቼ ነው በእንዲህ አይነት መድረክ ተመልሶ የሚገኘው የሚያስብል ቆይታ ነው የነበረን። ስለዚህ ስለመጣችሁ በጣም አመሰግናለሁ። በሌላ ፕሮግራም እንገናኛለን።